ያው ጋይስ ረፍት 1-0 ወጥተናል። ያው አግሪጌት 5-3 ማለት ነው። ግን ጋይስ እድል ወሳኝ ነው። መድኃኒዓለምን ፈርስት ሃፍ ቅጥቅጥን ያደረግናቸው ቅጥቅጥ ማለት ነው። ወይኔ የምሬን ነው የምነግራችሁ። አቻ ሆነን ነበር መውጣት የነበረብን በአግሪጌት እመቤቴን አቻ ሆነን ማለት ነው። በስማ ቴል የሚስተው ኳስ ወይኔ እናቴ ድረሽ። አረ በስማ እመቤቴን ነው የምላችሁ ማለት ተቃጠልኩኝ ነው የምላችሁ ተቃጠልኩኝ። ይሄን ሁሉ ኳስ ስተን ወይኔ ሚኮ ወንድሜ ደርሳችኋል እኮ እውነት ሜዳ ላይ እኮ አሸንፋል። ባለፈው ነው ጉድ የተሰራው እንጂ ግን አንዴ ለሚኮ ቲም ከምር ነው ማለት ምንም ቢሸነፉም ካምባክ ለማድረግ የተፎካከሩት እነሱ ናቸው። እንደውም ከእንግሊዝ ክለቦች ማለት ነው ከኛ ቀጥሎ ማለት ይቻላል። ለማንኛውም ለሚኮ ክለብ እውነት ነው ማለት ምንም ያው አትሌቲኮ ማድሪዶች በዛ ውጤት ነው ትንሽ በዛሬው ጨዋታ ማጥቃቱ እኮ ቶተናም ልዩ ነበር፣ ግን መከላከል ላይ ጥቃቅን ስህተቶች ነበረባቸው። አይዞኝ ሚኮ ወንድሜ አይዞኝ ማድረግ አይቻልም እንግዲህ ሚኮስ ፈርስ ጎበዝ ልጅ አየሽ። የመጀመሪያውን ጨዋታ በቅሌት ተሸነፍሽ እንጂ በእውነት ቅሌታም በሚባል ደረጃ ተሸነፍሽ እንጂ የዛሬ ጨዋታሽ ጥሩ ነው። ጥሩ ተጋድሎ አሳይተሻል። በቃ 3-2 በሆነ ውጤት በሜዳሽ አሸንፈሻል። እጅግ አስደሳች ነው። ግን ምንድነው የመጀመሪያው ቅሌትሽ ይሄው አሁን ላይ ጦስ ሆነብሽ እንጂ ሞኮዬ በጣም በቃ ጥሩ ነው። ዛሬ ቶትናም እንደው ከጠበቅኩት በላይ ነው ያገኙት። የምሬን ነው የምላችሁ። ለማንኛውም ቶትናም ኦሬዲ የክብር ሽንፈት ተሸንፎ በመጀመሪያው የቅሌት ሽንፈት ዳ ስለነበረበት ከዚህ ውድድር ተሰናብቷል። ሚኮ ዘንድሮ ሐሳብሽን ሰብሰብ አድርገሽ ፕሪሚየር ሊጉ ላይ ተጫወች። ካልወረድሽ ትልቅ ተስፋ ነው። በቃ ካልወረድሽ በቂሽ ነው። አንቺ ሐሳብሽን ሰብስቢና በሳምንት አንድ ጨዋታሽን እያደረግሽ ሂጂ ሚኮይ። እንደሱ ነው የሚሻለሽ። እንግዲህ አቅምን አውቆ መኖር ጥሩ ነው የሚል ዘፈን አለ። እንደሱም ደግፍ ያደርግሻል። እሱንም ግን ተባረሻል። በቃ ትላንት ከተጫወቱት አድክም የእንግሊዝ ክለቦች እና ኒውካስትል የበለጠ ወኔ ያሳየን ሚኮ ስፐርስ ነው። ከባርላ አትሌቲኮ ማድሪድን 3-2 አሸንፎ በድምር ውጤት ነው የወደቀው። በድምር ውጤት ይሄ ለተጫዋቾቹ ራሱ ትልቅ ማረጋገጫ ነው። ሚኮዬ ሪላክስ መተሽ ፎክሪ። ለምን ስለማትወርጂ አረ ምን አለበት በየሳምንቱ ከትርፌ ጋር ቢያጫውቱሽ ማለት ሊጉን ትበዩ ነበር አንቺ የትርፌ አለቃ ሁለት እግር ብቻ አለሽ ይበቃሻል። አንድ እግር ራሱ ይበቃል እንደምትነግሪኝ ከሆነ ገባሻል። አሳዛኝ ተሸናፊኛ አድንቀንሻል። አላፈረብሽም፣ ለንደን አላፈረብሽም። ሌላው ሰማያዊው አለ አይደል ምላሱ አገር ቂጥ ድረስ ከዛላ የሚለጠፈው አለጣጠፍ ሌላ ነገር ሌላ ሌብል አንቺ እንደዚህ ያልተለጠፍሽ ተንቀሽ ራሱ አኩርተሽናል። ያው የሚቀጥለው ጊዜ ቻምፒየንስ ሊግ የምትገቢው የዛሬ 40 ዓመት ነው። ይሄንን ግን ፎክሪበት ሚኮ ትችያለሽ። ሚኮ ስፐርስ እናቴትም ወንድ ቲም ነው ያለ ወንድ በቃ ስንቱ ሲለጠለጥ ሲያሳፍረን። ቢያንስ አንተ የወንድ ሽንፈት በቃ ቶተንሃም የወንድ በጣም በቃ ይወድሽ በጣም የሚያኮራ አወዳደቅ ነው። ስፐርስ በቃ እግዚአብሔር ወንድ ቡድናችሁ ትንሽ ከኋላ አፈሰሳችሁ እንጂ ሬሞንታዳ ኤክስፔክት የሚደረግ ነገር ነበር። ብቻ ኮርተንባችኋል ልላችሁ ነው። ኮፒ ሊንክ ሪፖስት ሼር ሐሳባችሁን ኮሜንት ላይ ይመቻችሁ። ሚኮ ስፐርስ እና ዶሮ እጅ አልሰጡም እንደችለው የምር ሄደው አላፈነደዱ ሞክረዋል። በሜዳቸው አሸንፈዋል፣ ታግለዋል። ነገር ግን ያው የሳታቸው አንዳንድ ቻንሶች ዋጋ አስከፍሏችሁ እንጂ አሪፍ ነበራችሁ። የምር አይደብርም። ሚኮ ስፐርስ የምር እንዳይደብረ ብራዘር አሪፍ ነበራችሁ። ባላችሁ ጉዳት ምናምን ካላችሁበት ሲቹዌሽን ጋር የሚገርም ውጤት ነው። 7-5 አግሪጌት ቼላውን ሄዶ እጅ የሰጠው አባቴ ተለብለባን የተመለሰችው እናንተ ግን የምትገርሙ ነበራችሁ። ያው ኳሊቲ አንዳንዴ ያለ አይደል የተጫዋቾች ኳሊቲ ምናምን የቡድኑ ፐርፎርማንስ ያለበት ሁኔታ ነው እንጂ ሞክራችኋል። እኔ ብታልፉላ ደስ ይለኝ ነበር። የምር ለእናንተ ይቋጠርኩ ነበር። ባርሳ የሚያገኝ ነበር። ምንም ማድረግ አይቻልም። ሰው ከቀዳዳ ይሻላል ጨምዳዳ ምናምን ብለህ ነው እንጂ ያው ሞክራችኋል። ጉጃብ በደናም አይደለም ያንቀዠቀየሽ ወይ ትሰበራለሽ ወይ ትሞቻለሽ ያለ አሮጊቷ ስተመራሽ። እንግዲህ ምንም ችግር የለውም። አሮጊቷ እንዴ አንቺ ዶሮ ምን አባሽ ነው ምትፈጣጥኝ? የት አባሽ ለመድራው ዘቀንዳ እኮ 3000 በልተሽ እኮ 8000 ተሸከመሽ ልትመጪ እኮ እኔ እኮ አውቅሻለሁ እኮ አንቺ ጎዳና ተዳዳሪዎች ጉድ አውቅሻለሁ እኮ እንደምታዋረጂ እኮ አውቃለሁ እኮ ምንድነው የምትፈጥኝው? ደግሞ ምንድነው አሮጊቷ ላይ የተቋጠረ እንጂ ትምጣሷም እንዴ
አሁን ብዙ ቲም አስመጥቻለሁ። አሁን አይደብረኝም እኮ ቼላውም አለ እዚህ ጋር ኒውካስትልም አለች፣ ሌሎችም ቲሞች አሉ የተቀላቀሉ። ግን ይጨመር እውነት ይጨመርልኝ። አይ እኔ መደበር ያስፈልገኛል እና እየደበረኝ ነው ጀማው። እንቋጠር በቃ እናስመጣት። አሮጊቷንም ዶሮዋ እንኳን መታለች፣ ያቺን እናስመጣት። ፈላውን መጣ በቃ እንላለን። ይመቻቻራል። እየቋጠራችሁ ሚኮስፐርስ ቅዱስ ሚካኤልን ክብር ያለው ሽንፈት 10 ምናምን ተጫዋች ተጎርቶበት በሜዳው አልተሸነፈም። ሚኮስፐርስ ወንድ ነሽ፣ ተጋለሻል። የምሬን ነው ተጋለሻል ነው የምልሽ። በድምር ውጤት 7-5 አልቋል። አትሌቲኮ ማድሪድ ወደ ቀጣዩ ዙር አልቋል። ግን ሚኮስፐርስ ትችያለሽ። የምሬን ነው ተጋድለሻል። ምንም ነቆራ ያስፈልገው ከነ ቼልሲ ከነ ሲቲ ከነ ኒውካስል 15 እጥፍ ትሻያለሽ። ሚኮስፐርስ ወንድ ነሽ፣ ተጋለሻል፣ ይገባሻል። አልሞት ባያ ተጋዳዩ እንግዲህ የሚኮስፐርስ ቡድን እንደምንም ብላ በሜዳዋ 2 ጎል አግብታ 5-7 በሆነ ውጤት ተሸንፋ ወጣለች። ያው ከሜዳው ማለት ነው። ሪሞንታዳ አደርጋለሁ ብላ እሷ ትሻላለች ሌሎች ፕሪሚየር ሊግ ክለቦች ማለት ነው። የምሬ ነው የምላችሁ። እሷ ቢያንስ የሆነ ነገር በባዶ ስኳድ የሆነ ነገር ፈጥራ ልትወጣ ሞክራለች፣ አልተሳካላትም። እንኳን ደስ አለሽ ሚኮ፣ ክብር ያለው ሽንፈት ነው የተሸነፍሽው። የምሬ ነው የምልሽ። አልሞት ባይ ተጋዳይ ሆነሽ ማለት ነው በባዶ ስኳድ። አትሌቲኮ ግን አንተ ምን አይነት ድንጋይ የሆነ ክለብ ነው! አቤት ሞተ አንድ ጎል ነው የምታገባበት። በቃ ሞተ ማለት ነው። እረበል ቀጣይ ባርሳ ከአትሌቲኮ ምን ሊፈጠር እንደሚችል ማሰብ። ለአርሰናል አትሌቲኮ ካለፈ ቀላል ነው። ባርሳ ካለፈ ግን ይከብደዋል በጣም እመኑ። ሚኮዬ እንኳን ደስ አለ። የሆነ ይሁን አይኑን ባይኑ አየ። በስተመጨረሻ ሚኮዬ እንኳን ደስ አለ። እንኳን አየ። ምንም ሳትሆን እንኳን አየ።